የሃርግ ደሴት ፈተና አሜሪካን የሚያሰጋት ስትራቴጂካዊ ምሽግ። የፋርስ ባህረ ሰላጤ ላይ የምትገኘውና ስፋቷ ከ20 ስኩዌር ኪሎ ሜትር የማይበልጠው ሃርግ ደሴት ለኢራን ዝም ብላ ደሴት አይደለችም። ይልቁንም የሀገሪቱ የኢኮኖሚ የልብ ትርታ ነች። ዛሬ ላይ ይህች ደሴት በዓለም አቀፍ ደረጃም ከፍተኛ ትኩረት እየሳበች ያለችው በኢራንና በምዕራባውያን በተለይም አሜሪካ መካከል ባለው ፍጥጫ ውስጥ ዋነኛ ኢላማ በመሆኗ ነው። ደሴቲቱ ያላት የህዝብ ብዛት ከ20 ሺህ ያልዘለለ ቢሆንም ለ90 ሚሊዮኑ የኢራን ህዝብ ግን የየዕለት እንጀራው ዋነኛ መነሻ ሆና ስታገለግል ከርማለች። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኃይሎች ቅዳሜ ዕለት በኢራን ሃርግ ደሴት ላይ ጥቃት መፈጸማቸውን አስታውቋል። ትራምፕ በደሴቱ ላይ ያሉ የነዳጅ ተቋማት ባይመቱም ደሴቱ ያለው የኢራን ወታደራዊ አቅም ሙሉ በሙሉ ወድመዋል ብለዋል። ነገር ግን በደሴቲቱ የሚገኙ የነዳጅ መሰረተ ልማቶች ላይ ጥቃት እንዲፈጸም ሊወስኑ እንደሚችሉ ትራምፕ አስጠንቅቋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን በአሜሪካ ኢላማ ውስጥ የገባቸውን የኢራኗን የሃርግ ደሴት እንመለከታለን። ደሴቲቱ ለምን በአሜሪካ እይታ ውስጥ ገባች? እንዲሁም ለኢራን ያላት ጠቀሜታስ ለሚሉት ጥያቄዎች ምላሽ የሚሰጥ ጥንቅር ይዘናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። የኢራን ኢኮኖሚ የጀርባ አጥንቷ ደሴት። ኢራን ወደ ውጭ የምትልከው ድፍድፍ ነዳጅ 90 በመቶ የሚሆነው የሚጓጓዘው በዚህ ደሴት በኩል ነው። የኢራን አብዛኛው የባህር ዳርቻ ለግዙፍ የነዳጅ ጫኝ መርከቦች ወይም ሱፐር ታንከርስ ምቹ አይደለም። ሃርግ ደሴት ግን በተፈጥሮዋ ጥልቅ ባህር ስለተከበበች እስከ 10 የሚደርሱ ግዙፍ መርከቦችን በአንድ ጊዜ የማስተናገድ አቅም አላት። በ2025 ብቻ ኢራን ከዚህ ደሴት በሚላክ ነዳጅ 53 ቢሊዮን ዶላር ገቢ ያገኘች ሲሆን ይህም የሀገሪቱን የጠቅላላ የሀገር ውስጥ ምርት አሊያም ጂዲፒ 11 በመቶ ይሸፍናል። ደሴቷ እስከ 30 ሚሊዮን በርሜል ነዳጅ የማከማቸት አቅም ያላቸው ግዙፍ ታንከሮች አሏት። በዚህ ደሴት በኩል በየቀኑ 1.3 ሚሊዮን በርሜል የተጣራ ድፍድፍ ነዳጅ ይተላለፋል። ነዳጅ የሚተላለፈው ከውሃ በታች በሚገኝ ቱቦ ሲሆን ወደ 3 ዋነኛ የኢራን ባህር ዳርቻ መዳረሻዎች ይዘዋወራል። እነዚህ መዳረሻዎች አቦዛር፣ ፎርዙዋን እና ዶሮድ ናቸው። 18 ሚሊዮን በርሜል ማከማቸት የሚችል ቦታም አለው። ይህን ያህል ነዳጅ ከ10 እስከ 12 በሚደርሱ ቀናት ወደ ውጭ ሀገራት ይተላለፋል። 85 ሚሊዮን ጋሎን ነዳጅ መያዝ የሚችሉ ግዙፍ ነዳጅ ጫኝ መርከቦች ወደ ደሴቲቱ ዳርቻ በመጓዝ ይጫናሉ። የደሴቱ ዳርቻ ወደ ጥልቅ የውሃ አካል ቅርብ በመሆኑ ለመርከቦች እንቅስቃሴ አመቺ ነው። ታንከሮቹ ነዳጁን ይዘው ወደ ሆርሙዝ ወሽመጥ ወይም ወደ ቻይና ይጓዛሉ። ቻይና የኢራንን ነዳጅ በዋነኝነት የምትሸምተው ሀገር በመሆኗ የኢራን ነዳጅ ዋነኛ መተላለፊያ የሆነው ደሴት የእስላማዊ አብዮታዊ ዘቡ ዋነኛው የገቢ ምንጭም ነው። በአሁኑ ወቅት ከሃርግ ደሴት የሚላኩ ነዳጅ ዋነኛ መዳረሻ ቻይና ነች። የቻይና የነዳጅ ፍላጎት 11.6 በመቶ የሚሸፈነው ከኢራን በሚመጣ ነዳጅ በመሆኑ በደሴቷ ላይ የሚደርስ ማንኛውም ጥቃት የዓለምን ነዳጅ ዋጋ ከማናር ባለፈም የቻይናን ኢኮኖሚም ያናጋዋል። ሃርግ ደሴት ለዓለም የነዳጅ መስመር ወሳኝ ከሆነው የሆርሙዝ ወሽመጥ በቅርብ ርቀት ላይ ትገኛለች። ኢራን ደሴቷ ጥቃት ከተሰነዘረባት ወሽመጡን እንደምትዘጋ በተደጋጋሚ በማስጠንቀቅ እንደ ፖለቲካዊ መደራደሪያ ስትጠቀምበት ነበር።
ኢራን ደሴቷን በከፍተኛ ሁኔታ በሚሳኤል መከላከያ ዘዴዎች ማለትም እንደ ኤስ-300 እና ሌሎች በባህር ውስጥ በሚቀበሩ ፈንጂዎች አጥረዋለች። እንደ አውሮፓውያን አቆጣጠር በመጋቢት 2026 አሜሪካ በደሴቷ ላይ በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሟ ይታወሳል። ፕሬዝዳንት ትራምፕ የነዳጅ መሰረተ ልማቶቹን እስከ ማውደም የሚደርስ ማስጠንቀቂያ ቢሰጡም ይህ እርምጃ የዓለምን ነዳጅ ዋጋ በእጅጉ ስለሚጨምረው እስካሁን ከፍተኛ ጥንቃቄ እየተደረገበት ነው። ደሴቷ በ1980ዎቹ በኢራን ኢራቅ ጦርነት ወቅት በኢራቅ አውሮፕላኖች ተደጋጋሚ ጥቃት ደርሶባት የነበረ ቢሆንም ኢራን በአጭር ጊዜ ውስጥ መልሳ በመገንባት የኢኮኖሚዋ ዋልታ አድርጋታለች። ሀርግ ደሴት ለኢራን ህልውና ነች። ደሴቷ ላይ የሚደርስ ማንኛውም ጉዳት የኢራንን ኢኮኖሚ ሽባ ከማድረጉ ባለፈም በዓለም አቀፍ ደረጃ የነዳጅ ዋጋን ሰማይ በማድረስ ታላቅ የኢኮኖሚ ቀውስ ሊያስከትል ይችላል። ስለዚህም ይቺ ትንሽ ደሴት የዓለምን ሰላምና ኢኮኖሚ የምትወስን የፈነዳ ፈንጂ ሆና ትቀጥላለች። ከፍተኛ ጥበቃ ያለው ደሴት ለአሜሪካ ለምን ይከብዳታል? የአሜሪካ መከላከያም የኢራን ሀርግ ደሴትን ሊቆጣጠር ይችላል የሚል ስጋት ከዚህ በፊትም ነበር። አሜሪካ ይህንን ደሴት ብትቆጣጠር በኢራን የነዳጅ ሽያጭ ላይ ከፍተኛ ጫና ያሳድራል። አሜሪካ ከዚህ ደሴት ወደ ቴህራን ጥቃት መፈጸም ትችላለች። የአሜሪካ መገናኛ ብዙሃን ዘገባዎች እንደሚጠቁሙት ወደ 5000 የሚሆኑ የባህር ኃይል ወታደሮችን የያዙ የጦር መርከቦች ወደ ባህረ ሰላጤው እየተጓዙ ነው። ይህ አሜሪካ ደሴቱን ልትቆጣጠር ትችላለች የሚለውን ስጋት አጠናክሯል። ደሴቱ በአሜሪካ እጅ ቢወድቅ የኢራን እስላማዊ አብዮታዊ ዘብ የገቢ ምንጩን ያጣል። ይህም ጦርነቱን የመቀጠል አቅሙን እንደሚያዳክመው የተለያዩ ፖለቲካዊ ተንታኞች ለዶናልድ ትራምፕ እንዳማከሯቸውም ይሰማል። ከ2000 ዓመታት በፊት ከነበረው የፔርዣም ስርወ መንግስት አንስቶ ሀርግ ደሴት በባህረ ሰላጤው ቁልፍ ስትራቴጂካዊ ቦታ ያለው ስፍራ ነው። በ16ኛውና 17ኛው ክፍለ ዘመን በፖርቹጋሎች እንዲሁም ደቾች ቁጥጥር ስር ነበር። በአውሮፓውያኑ 1990ዎቹ መባቻ ደግሞ ከፍተኛ ጥበቃ የሚደረግባቸው እስረኞች ማቆያም ነበር። በ1950ዎቹ ሻህ መሐመድ ሬዛ ፓህላቪም ስልጣን ላይ ሳሉ የሃይድሮ ካርቦን ማከማቻና ማከፋፈያ ግንባታ ተጀመረ። ከዛም ደሴቱ የኢራን ዋነኛ የውጭ ንግድ ማዕከል ሆነ። ስፋቱ 24 ስኩዌር ኪሎ ሜትር የሚሸፍነው ይህ ደሴት ከ1960ዎቹ ወዲህ በኢራን የነዳጅ ንግድ ዋነኛ ማዕከል ሆኖ ቀጥሏል። የአሜሪካ ነዳጅ አምራች ኩባንያዎችም በግንባታው ላይ ሲሳተፉ ነበር። በ1979 የኢራን አብዮት እስከሚነሳ ድረስ አብዛኛው የደሴቱ መሰረተ ልማት በአሜሪካ ተቋማት ይዞታ ስርም ቆይቷል። አሜሪካ በባህር ኃይልና የአየር ኃይል ባላት እጅግ ዘመናዊ ቴክኖሎጂም ደሴቷን በቀላሉ በረዥም ርቀት ሚሳኤሎች የማውደም ወይም በልዩ ኮማንዶዎች የማጥቃት አቅም አላት። የመያዘዋ ነገር ግን እጅጉን ያጠራጥራል። ኢራን ደሴቷን በኤስ-300 የሚሳኤል መከላከያና በራሷ የድሮን ቴክኖሎጂዎች አጥብቃ ተጠብቋለች። ይህ ማለት ግን አሜሪካን አታሸንፍም ሳይሆን ጥቃቱ ከፍተኛ መስዋዕትነት ሊጠይቅ ይችላል ማለት ነው። ይህን ደግሞ የአሜሪካ ሕዝብና ወታደራዊ አመራሮች ላይቀበሉት ይችላሉ። ደሴቷ ላይ ጥቃት ከተሰነዘረ የዓለም የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል። ይህ ደግሞ የአሜሪካንና የአውሮፓ ሀገራትን ኢኮኖሚ ክፉኛ ይጎዳል። ጥቃቱ በመካከለኛው ምስራቅ ያሉ የአሜሪካን ወዳጆች እንደ ሳውዲና ኢሚሬትስ ለኢራን ሚሳኤሎች ኢላማ ያደርጋቸዋል። አሜሪካ ሀርግ ደሴትን የመቆጣጠር ወታደራዊ አቅሙ ሊኖራት ይችላል። ነገር ግን ይህን ማድረጉ የሚያስከትለው ፖለቲካዊና ኢኮኖሚያዊ ኪሳራም እጅግ ከፍተኛ በመሆኑ እንደ መጨረሻ አማራጭ እንጂ እንደ መጀመሪያ ምርጫ ሊወሰድ አይችልም። ደሴቷ ከኢራን ዋናው ምድር ወይም ሜንላንድ በቅርብ ርቀት ላይ ማለትም ከ25 እስከ 30 ኪሎ ሜትር ገደማ የምትገኝ በመሆኗም ለኢራን የከባድ መሳሪያዎችና ሚሳኤሎች ኢላማ ትሆናለች። ወደ ደሴቷ ለመድረስ የአሜሪካ የባህር ኃይል የሆርሙዝ ወሽመጥን ማለፍ ይኖርበታል። ይህም በኢራን ሚሳኤሎችና ፈጣን ጀልባዎች ጥቃት ለሚሰነዘርበት ወጥመድ የሚያጋልጠው ይሆናል። ኢራን በደሴቷ ላይ ዘመናዊ የጸረ አውሮፕላን ሚሳኤሎችንና የባህር ዳርቻ ሚሳኤል ባትሪዎችን አሰማርታለች። ደሴቷ በጸረ ሰውና በጸረ ታንክ ፈንጂዎች የታጠረች በመሆኗም ወታደሮችን በባህር ዳርቻ ለማውረድ
ከፍተኛ መስዋዕትነትን ይጠይቃል። የኢራን አብዮታዊ ጥበቃ ዘብ IRGCም የባህር ኃይል ደሴቷን ለመከላከል በመቶዎች የሚቆጠሩ በፈንጂና በሚሳኤል የታጠሩ ፈጣን ጀልባዎችንና ሰው አልባ አውሮፕላኖች ወይም ድሮንስን ይጠቀማል። ይህ የአሜሪካን ትልልቅ የጦር መርከቦች በቀላሉ ኢላማ በማድረግ እንቅስቃሴያቸውን ይገድባል። ደሴቷን መቆጣጠር ብቻ ሳይሆን ይዞ ለመቆየት ከኢራን ዋና ምድር የሚሰነዘረውን ቀጣይነት ያለው የሚሳኤልና የድሮን ጥቃት መቋቋም ያስፈልጋል። ለተሰማራው ኃይል የሚያስፈልገውን ስንቅና ትጥቅ አሊያም ሎጂስቲክስ በባህር ላይ ለማቅረብ ያለው መስመር ለጥቃት የተጋለጠም ነው። አሜሪካ ደሴቱን ከያዘች ኢራን በጎረቤት ሀገራት የሚገኙ የአሜሪካ መሰረቶችንና የንግድ መርከቦችን በማጥቃት ጦርነቱን ወደ መላው ቀጠና ለማስፋትም ብቃቱ አላት። በአጠቃላይ ሀርግ ደሴትን ለመቆጣጠር የሚደረግ ወታደራዊ እርምጃም ከፍተኛ የሆነ የሰውና ንብረት ጉዳት ሊያስከትል የሚችልና አሜሪካን ለረጅም ጊዜ ወደሚቆይ የባህር ላይና የየብስ ውጊያም ሊያስገባት የሚችል አደገኛ ቁማር ተደርጎ በባለሙያዎች ይገለጻል። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።